ፍቄም ነው። አሁን እዚህ ጋር የምጠይቀው የተያዘው ቪዲዮ እቺ ልጅ ተይዛ እዛ ሀገር ላይ በወንጀል ብትከሰስ ከ7 ዓመት በላይ ያስቀጣታል። እንግዲህ እዚህ ውስጥ እየሰማች ነው አንቺ ያልሽኝ ያለሽው እሱም አያስቀጣትም ነው። እሷን የሚያስቀጣት ነገር የለም። ፍቄ ምንድነው መሰለህ ትንሽ ነገሩን ለማብረድ ያህል ያው እነሱ የበለጠ አረብ ሀገርም ሌሎችም ዚያድም እዛ ስለሆነ እኔ አሁን ቆይ ዚያድ ደውልልኝና አወራሃለሁ። ምናልባት አንዳንድ ነገሮች ይሄ ነው ከዚህ አኳያ እንዴት ይሆናል። የፍቄም ስጋት ምንድነው የልጅቷን ህይወት ከመታደግ አኳያ ነው። ምናልባት ለምሳሌ ያንን ነገር በራሷ እጅ ልጅቷ ስለሆነች ቪዲዮን የቀረጸችው ቪዲዮዋን ራሷን ለመከላከል በመቅረጿ ህጉ ያስቀጣታል ወይ እንደዚህ ያደርጋለሁ የሚል ወደ ሌላ ሰዎች ያን ቪዲዮዎችን በመላኳ እነዚህ ነገሮች ታሳቢ ተደርጎ ያንን ነገር ባለሙያ የኔ ፍራቻ ያ ነው። ምክንያቱም ልጅቷ ከወጣች በኋላ እኮ ፐብሊክም በውጭ ጉዳይ ሚኒስትሪውን ኤጀንሲውን ተይዞ መከሰሱ ልጅቷ እዛው ጋር ሆና ግን ሲሆን አደጋ ላይ እንዳትወድቅ ነው። ቴንኪዩ ካሊድ ስለተረዳ እሱ ቀጣይ ነው። አንዴ ላስረዳ ካሊድ ሰው ስለጫንኩኝ ረብሻ ስለሚሆን እኔ ጋር አንዴ ላስረዳ ሚውት አደርጋለሁ። ፍቄ አንድ ነገር የመጨረሻ ላስረዳ ማለት ነው። ልጅቱ አሁን ዱዓ ማድረግ ያለብን ኤምባሲ እጅ እንድትገባ ብቻ ነው። ከዛ በኋላ ጉዳዩ ልጅቱን አይመለከትም። ጉዳዩን የሚመለከተው ኤምባሲ ነው። የፈለገ ወንጀል ይሁን ጉዳዩን የሚመለከተው ኤምባሲ ነው። ኤምባሲ ነው የሚንቀሳቀሰው። እሷ ምንም አይመለከታትም። በኤምባሲ እጅ ናት። የሚፈለገው ነገር ኤምባሲ ነው የሚከታተለው፣ እሱ አይደለችም። እሺ ቆይ እኔ አንድ ሀሳብ መጥቶልኛል يا جماعه ከይቅርታ ጋር ዛህር ዲን ليش ما تتصل المحامي اللي في السعوديه اساله يعني እንደዚህ አይነት ነገር ተከስተዋልና እንደዚህ አይነት ነገር ቢሆን ምንድነው በህጉ መሰረት ምንድነው ያለው ነገር ብለ ለምን አትጠይቀው? يعني ሰዓቱ ካረፈደ ግድ የለም። ይኸው ሰዓቱ መርፈድና ለመርፈድ ሳይሆን አሁን አልኩ አገሪቷ በሙሉ ምን ላይ እንደሆነ ነገርኩ። ነግሬያቸዋለሁ። ግድ የለም ይሄን እንላለን። ግን እዚህ ከኢትዮጵያ ሳይድ ራሱ ከኬዙን ከያዘው አሁን እኔ ሰውዬን አወቅኩት መሐመድ ነገረችን። እኔ በጣም የምታመንበት ሰው ነው እና ለሀገሩ ብሎ ትልቅ ደረጃ ያሰራውና ትልቅ ሌቭል ላይ ያለ ሰው ነው። መሐመድ እንዳለችው ሰውየውን ኬዙ ከያዘው ኢንሻአላህ ወደ አንድ መፍትሄ ይመጣል። ሌላው እህቴ እንዳለችው ህግ ነው። ይሄ ያህል የሚያረግ ነገር የለም። ለምን ቀረጽሽ የሚባለው ነገር እንደዚህ የሚባል አይመስለኝም። ምክንያቱም ከዛ በፊትም የወንድማችን ነገርም እዛ በረሃ ላይ ያለውም ሲቀጠቀጥ ራሱ ቀርጾ ምናምን እንዴት ነፃ እንደወጣ አሁንም ደግመዋለሁ ሁላችን አይተናል። ለማንኛውም ኢንሻአላህ ኸይር ነው። አሁን ሰውየውን ኦልሞስት እኔ ራሱ መነጫነጭ ያለብን እዚህ ውስጥ አይመስለኝም። ምክንያቱም መሐመድ አሁን እንዳለችውና ላከችልኝ ቴክስት ኬዙ የያዘው እሱ ሰውየን ከያዘው መፍትሄ እንደሚያገኝ ነው ኢንሻአላህ። ምክንያቱም እዛ ቁጭ ብሎ የሚቀመጡ ሰዎችና የሚቀጥርና የሚያነሳ ሰውዬ ነው ኤምባሲያችን ሰዎችም ማለት ነው። በሃይ ዴሌጌሽን ሌቭል ከተሄደ መፍትሄ ይመጣል ኢንሻአላህ። ወንድም ኻሊድ ያለው ቅድም ይሄ ወይዘሮ ሙፈሪሃት ጋር ምን ያህል ሲሪየስ ሰው እንደሆነች ያውቃታል ይመስለኛል፣ በቅርበትም ግንኙነት ስላለው። ለማንኛውም ግን እኔ እደውላለሁ ወንድም ኻሊድ ቴክስት አድርግልኝ፣ ከመሐመድም ወስዳለሁ፣ እንገናኛለን ኢንሻአላህ። የሙሐሚው ነገርም ልባችን ሞር ኮምፎርት እና ራሓ እንዲሆን ተጠይቀውና እንደሚሆን ኢንሻአላህ አሳውቃለሁ። ሙቤ እስኪ ከቻልክ ለካሊድ ደውልለትና ጠዋት አንድ ላይ መሄድ ያለብንን በጠዋት እዚህ ያለው ኤጀንሲ አንተው በምንም መንገድ ይሁን በምንም መንገድ ምክንያቱም መረጃ ጠዋት ኢሲኤ ቀጥሮ ስላለኝ ነገ ጠዋት ኦልሞስት ሙሉ ቀን እዛ ነኝ ከ4 ሰዓት ጀምሮ ወይ ከ3 ተኩል ጀምሮ ኢሲኤን ስለመሆን ካልዋሸው በስተቀርና ወይ ከሰው ፊት ለፊት የሆነ ሾው አረጋለሁ መጣለው ምናምን ካልኩ በስተቀር ነገ አይመቸኝም። ግን ፎሎ አፕ አረጋለሁ። አብሽር በለው። እሺ ስልኬንም አስቀምጬላለሁ። ለማንኛውም ባለው ያድን አታስቸግረው። ነገ እኮ እዚህ ላለው ቢሮ ምንም ሁለታችንን እናንተ ወይ ከአንድ ሰው ጋር ከመጣ ይበቃል ነገሩን ለማስረዳትና ለማድረግ። ጠዋት ላይ እኔም ሳልመጣ አንተ እዛው ራሱ ሆነ ሰውዬው ያለ ቀጠሮ እንዲያስገባህ ማድረግ ነው። ብዙ ከባድ ነገር አይደለም። ዋናው ያ ካደረጉ በኋላ ልክ እነሱ ሪያክት ነው የሚያደርጉት። አንደኛ አሁን እየሰሩ ላሉት ነገር በደንብ እንዴ ሰራተኛና ክህሎት እንደሚደርስም ለማሳየት ኦልሬዲ እየሰሩበትም ስለሆነ በደንብ አፕሊኬሽኖች አላቸው ምን አላቸው ይሄንን ነገር በደንብ እንትን አድርገው ኮሚኒኬት ያደርጋሉ። ስለዚህ አሁን ምንም የሰው ኃይል የሚያስፈልገ ሳይሆን the only thing
በጥሞና እንዴት ያደርጋል፣ ከዛው ህጉ ምን ይላል የሚለውን ነገር ዚያድ በጠበቃ በኩልና እዛ ባለው ነገር ላይ በስልክ ሊያግዝ የሚችል ነው የሚሰራው ነገር ነው። በቃ አድምቶ በደንብ አስምሮ ያንን ነገር ያግዝሃል። ይሄ በቂ ነው። ግን አሁን ዋናው ልጅቷ ላይ ያለው ነገር ጠዋት ላይ ፎከሲንግ አድርጎ እዚህ ያለ ሰው ጋር አሁን ትንሽ ፕራይቬሲም ለመጠበቅ ያህል ነው። ስለዚህ ጠዋት ያደርጋል። አሁን ትልቁ ሙቤ ቅድም ሲለው ነው የነበረው ነገር ትልቁ በቃ የሰው ልጅ ነን ካልን እነዚህን ነገሮች አውቶማቲክሊ የመጨረሻው ሌቭል ሙቤ አስጠንቅቀህ የምትነግራቸው ኦንሊ ቲንግ ይሄንን ነገር ቪዲዮ ሊለቁ የሚችሉ ወይም ማንኛውም ሚዲያ ተከታትለን ልታዘጉበት እንደምትሉ አስረግጣችሁ በቃ እንደ ማንኛውም እንትን ይሄ በቃ የሰው ልጆችን ህይወት አደጋ ላይ የሚጥል ነገር ሊያደርጉ የሚችል ማንኛውም የቲክቶክ ይሁን የዩቲዩብ አካውንት በማንኛውም መንገድ ይሄ ግሩፕ እዚህ ያላችሁ 2300 ሰዎች ያላችሁ በዚህ ነገር ተባበሩ። ምክንያቱም ያ ነገር አላስፈላጊ ነገሮችን መዘዞችን ይዞ ሊመጣ ይችላል። ስለዚህ እነዚህ ነገሮችን ይህንን አስረግጠህ ትነግራቸው ጥሩ ነው። ሼር ካረጋችሁት ዩቱብ ላይም ቢሆን ከዚህ በፊትም እንደዚህ አርግቻ አንድ ነገር አዘግቻለሁ እና ያ ሰው ካዘጋውት በኋላ እንዳስከፍትለት ነገረኝ እና ትክክል አይደለም፣ መብት የለውም። የፕሮፋይት ነገር ስለሆነ ቀርቶ የምትለቁ ሰዎች ጥንቃቄ እንድታደርጉ ለምኛም ህጉን በደንብ ስለምናውቀው የለቀቃችሁት ልጅቷ ቅድም ስትናገር እና ይሄን ነገር ሆኛለሁ ያለችውን እንድታጠፉት በአክብሮት እንጠይቃለን። እዚህ ያላችሁ ሰዎች ደግሞ ቪዲዮን ተለቁ ካያችሁ ለእኛ ሼር እንድታደርጉልን እባካችሁን። ለምን ይህ ወሳኝ የሆነ ጉዳይ ነው እና ያው ለልጅቷም ሴፍቲ ማሰብ አለብን። የራሳችንን ጥቅም ብቻ ሳይሆን ልጅቷም አደጋ ላይ እንደሆነች እና አደራ ላለው ቪዲዮ ካያችሁ እህቶቼ፣ ወንድሞቼ ለእኛ ሼር እንድታደርጉልን በውስጥ ላኩልን። እንሻላ እንዴት እንደምናጠፋው ያው እኛ ችግር የለውም እነግራቸዋለን። ይሄ ነው በእኔ በኩል ምለው። እንግዲህ እኔም ስልኩን አልደውልም። የሆነ ስልክ የተላከልኝ ነገር አለ፣ ይቅር በቃ አብዲ የላከልኝ ስልክ ጋር አልደውልም። በቃ ይቅር። ጉዳዩ እዛ ከደረሰ በቃ ልጅቱ እስከምትወጣ ብቻ ነው። ከዛ በኋላ እኮ ጠበቃ ምናምን የሚባል ነገር የለም። አይ እኛ እኮ ጠበቃ ያልነው ያው ጠበቃ ሳውዲ ስለሆነ ዜጋው እኛም ስለምናውቀው ያው በዚህ አይነት ነገር ላይ እንደዚህ ተከስቶ ለጥያቄ ነው የምንጠይቀው። ምንድን ነው ይሄ ነገር ምን ማድረግ ይቻላል ለማለት ነው እንጂ ጠበቃ እንያዝ እያልን አይደለም። አንተ አልተረዳህም። ተረድቻለሁ። እኔ አሁን የፍቄም ጭንቀት ሁሉንም ተረድቼዋለሁ። በነገራችን ላይ የፍቄም ጭንቀት ዛሬ እንደዚህ የሆነበት ጭንቀት አጀንሲው ጋር እንዲደርስ ያልፈለግንበት ምክንያት አንድ የአብዲ ሚዩት አድርገው ዛሬ ትናንትና እህታችን ተገላለች። በነገራችን ላይ እህታችን እኔ ቅድም ላይፍ ገብቼ ነበረ። ኤጀንሲዎች በጣም የሚሰሩት ስራ በጣም ከባድ ስራ ነው። እነዚህ ሰዎች ወደ ህግ ቀርበው መጠየቅ አለባቸው። ዛሬ እህቶቼ መጥተው አንዲት እህታችን ተገላለች፣ ተገላ ሬሷ ቢሮ ውስጥ ነው ያለው ብለውኝ ፎቶ ከቢሮ ተነስቶ ነው የተላከልኝ። የልጅቷን ፎቶ እንግዲህ ቪዲዮ ለቅቄው አይታችሁታል። በሚያሳዝን ሁኔታ ልጅቷ እንግዲህ ከኢትዮጵያ ሲልኳት አረብኛ ፐርፌክት ትችላለች፣ አረብኛ ተናጋሪ ናት ብለው ነው የላኳት። ልጅቷ እዛ ቤት ከገባች በኋላ ሰዎቹ ትልልቅ ሰዎች ናቸው። አረብኛ አንቺ አቺም እኛ ደግሞ የፈለግናት አረብኛ የምትናገር ነው ብለው ወደ ቢሮ እንድትል መልሰው ላኳት። ቢሮ ደግሞ እኔ ይሄ ሁሉ ብር ከፍዬ አረብኛ ትችላለሽ ብዬ አምጥቼሽ ብሎ 10 ቀን ሙሉ ቀጥቅጦ ፊቷን ፎቶዋን ከፈለጋችሁ ከጀርባ አርግቼ ያሳይቻለሁ። የሰው ልጅ እንደዚህ አርግቶ እንዴት እንደምትታቀቅ ይቅርታ እና አካላቷ ሁሉ ነው የተመታው። እንዴት እንደደበደባት ብታየው። እህቷን አናግሪያታለሁ። ኤጀንሲው ስልክ ደውዬ ሳናግረው ጉዳዩ ቤተሰቦቿ እንደሰሙ አጎቷ እንደሰማ ወደ አዲስ አበባ እየመጣ እንደሆነ እህትየውም ሪያድ ያለችው ሰምታ ወደ ቢሮ ወደ ደማም እየሄደች እንደሆነ ነው የነገረኝ። መርሃባ ስሟን ስጠይቀው ስሟን ነገረኝ። ቁጥሯን እፈልጋለሁ የእህትየውን ስለው እልክልሃለሁ። ያጎቷንም የቤተሰቦቿን ሰምተዋል? አዎ ሰምተዋል። ኦኬ ፓስፖርቷን ላክልኝ ሲስተም ላይ ቼክ እንዳረጋት መች እንደወጣች እፈልጋለሁ ስለው እሱንም አሁን ልክላለሁ አለኝ። መልሼ ስደውልለት ምን ነው ቁጥሩን አላክልኝም? አይ እኔ ያለኝ ቁጥር የቢሮቹ የሪያዱ ነው የደማሙ የለኝም አለኝ። ላክልኝ የጠበቅኩ ነው አልኩት። መረጃ እፈልጋለሁ አልኩት። ከዛ በኋላ ስልኩን ጠፋ፣ ዘጋ።
ላይፍ ላይ ቁጭ ባልኩበት ሰዓት ወደ 2000 ሰው አለ። እንደ ድንገት አጎትየው መጣ። ማናት እቺ እኮ እኔ አጎቷ ነኝ፣ የወንድሜ ልጅ ናት። ምን ሆና ነው? አይ አልሰማህም? አልሰማሁም። አልሰማችሁም? አልሰማንም። ይኸው ቤተሰብ ቪዲዮ ክፈቱ። ከፈተ። አጎት ሁሉ ቤተሰብ ተሰብስቦ አልሰማንም። ምንድን ነው የተፈጠረው? እቺ ልጅ ታውቃታላችሁ? አዎ ከዲጃ ነው ስሙ። አዎ ምን ሆና ነው? አይ እንደዚህ ሞታለች። ኦኬ። ከዛ ምን ያደርጋሉ? ቀጥታ እህትየው ጋር እንድደውል እህት አለቻት ሪያድ የተባለ ታውቃታላችሁ ስንል አዎ እናውቃታለን። ኦኬ እህትየው ጋር ደወሉ። እህትየው ላይፍ እንድትመጣ ተደረገ ማለት ነው። ላይፍ መታ። እሷ ማዘን ላይ ናት። እንዴ ነገርናት የተፈጠረውን ነገር። እህትየው ለካ ከኤምባሲ ከዛ ተደውሎ ትናንትና ተነግሯታል። እህትየው ተነግሯታል። እና ጠየኳት። ደውሎልሽ ነበር ኤጀንሲው ስላት ወደዛ እየሄድሽ ነው፣ ምንም አይነት ወረቀት እንዳትፈርሚ፣ ፈረምሽ ማለት ብዙ ነገር ይበላሻል። ከዚህ በፊትም እነዚህ ኤጀንሲዎች የሚከፈል የገባችው ኢንሹራንስ አለ። ኢንሹራንሱን ለመብላት ነገሩን ሸፋፍ ነው። ምንድን ያለ ለኔ ሬሳውን ልካለን፣ ወጪውን እንሸፍናለን፣ የትኬት እንከፍላለን ብሎ እና የገባችውን ኢንሹራንስ እራሳቸው ኤጀንሲው ገንዘቡን ይበሉታል ማለት ነው። የምታገኘውም ካሳ ቢኖር ካሳውን ይበሉታል። ስለዚህ ሸፋፍ ነው ሊያልፈው ነበረ። እህትየው እንዳልደወለላት፣ አጎትየው እንዳልደወለለት፣ ቤተሰቦቿ ገና አልሰሙም። ነገ ጠዋት ፈጅር ላይ ነው የሚነገራቸው። አልሰሙም እስካሁን ድረስ። እናትና አባቷ እንደ ሞተች ልጃቸው እስካሁን ድረስ አልሰሙም። ሙቤ ሰላም አለይኩም። ይቅርታ እንዴ። ሰላም አለይኩም። ዋሌኩም ሰላም። ባልከው ነገር ልክ ነህ። ፋሚሊ የነሱ አባትና እናት አልሰሙም። እኛ አንድ ሰፈር ነን ከልጅቷ ጋር ከከሪጃ ጋር ማለት ነው። ምን መሰለህ እዚህ ጋር ያለውን ኢንፎርሜሽን እኔ አሁን ልነግርህ ነው መጣሁት። በጣም የሚገርም ነው ወላሂ ላዝም። ምን መሰለህ ወንድሙ ማለት ነው ወንድሙ የእሷ ቡክ የሚባል ልጅ አለ። የእሷ ወንድም ማለት ነው ከሁለት ቀን በፊት ማለት ነው ይደውላል ስልክ። ከድጃ ጠፋች፣ ድምጿ ጠፋ፣ ምን ሆና ነው ብላ እዚህ አዲስ አበባ የላከው ደላላ እሷ ጋር ይደውላል። እሷ ጋር ሲደውል ከድጃ ጠፋች፣ ከሁለት ቀን በኋላ እኛ ተጨንቀናል፣ ለምን ምንድን ነው ምን ሆና ነው ጠፋ ብላ አዲስ አበባ ደውሎ ስጠይቃት ምንም መልስ አልሰጡንም ለእኛ ማለት ነው። ፋሚሊ ደግሞ አሁን ደግሞ ምንም ወሬ የሰማ አባቱና እናቱ የእሷ እናትና የእሷ አባት ማለት ይኸው እየተኙ ነው አሁን። ወላሂ ላዚም ለምን ልክ ነህ። ፈጅር ላይ ገና ለነሱ ሰዎቹ ሊነግሩ ነው። እንደዛ ነው ተባለ። አሁን ደግሞ የእሷ ሲስተር እዛ ሪያድ ያለችም አለች። እንትን በቃ የእሷ ዘመዶች እዛ የአባቷ ወንድሞች እዛ አሉት። እኛ እዚህ ጋር በኢትዮጵያ ውስጥ የሚያስፈልግን ነገር ካለ ማለት ነው የእነሷን ዘመድ ብዙ ሰዎችን ስለማቅ እኔ ልረዳቸው ይችላሉ በዚህ በኢትዮጵያ ውስጥ ማለት ነው። ልልህ ነው የፈለጉት። እኛ አንድ ሰፈር ነን፣ ጎረቤት ነን እኛ። ተመልከቱ እንግዲህ ኤጀንሲው ግብፃዊ ነው። 10 ቀን ነው እንደዚህ ደብድቦ የገደላት። ይሄ ማነው ወንድማችን እንዳለው ከሆነ የሚያውቃችሁ ከሆነ ዳታ ካላችሁ ለእኔ ቤተሰብ ናቸው እነሱ በጣም ቅርብ። አዳምጠው አዳምጠው። ኤጀንሲው የምታውቀው ከሆነ በሄደችበት ኤጀንሲ የምታውቁት ከሆነ አውቶማቲክሊ አሁን ወንድም ካሊድ ቅድም እንዳሉት እዛ የሚኒስትሯ በቅርብ ስለሚያውቃት ኤጀንሲን አንጠልጥሎ ነው የሚያመጧችሁ። አንጠልጥሎ ሙባረክ፣ ይሄ ነገር በጣም ሲሪየስ ኢሹ ስለሆነ አንጠልጥሎ ነው የሚያመጧችሁ ኤጀንሲዎችን። አዛ ቱጃር በሸር ገባህ? ቱጃር በሸር ደግሞ በድፍረት ይገርምሃል። በድፍረት ውርስና ካሳ ምናምን አይደለም ሙባረክ። እዚህ ያስያዙት ብር ስላለ ያስያዙት ብር ለምሳሌ እነሱ ያስይዛሉ 2 ሚሊዮን 1 ሚሊዮን የሚባል ብርን ስለሚያስይዙ ያ ብር እንዳይበላባችሁና በቃ መንግስት ሪካርድ ውስጥ ወይ ሬድ ላይን ውስጥ እንዳያሰምርባችሁ ብሎ ነው እነሱ 2 ወር ተቀመጪ አርፈሽ አድቢ ለስራ አይደለም የሚሉትና የሚጨማለቁት። አይተሃል ሙባረክ። ልጅቷ የተመለሰችበትን ኬዝ ልንገራችሁ። ልጅቷ የተመለሰችበት ኬዝ አረቡ ያመጣት ለእናትና ለአባቱ ነው። ለእናትና ለአባቱ ሽማግሌዎች ሲያመጣ ለቢሮ ያስገባው ቋንቋ የምትችል ወይም የስራ ልምድ ያላት ብሎ ነው። የኢትዮጵያ ኤምባሲ የኢትዮጵያ ኤጀንሲ ሶሪ ቋንቋ ትችላለች ብሎ ነው ሲዲ የሰራላት። መታ ሰዎቹ ጋር መግባባት ሳትችል ምን አድርገዋል? ሰራተኛ ይቀጥሩና ለ1 ወር እንድታስተምራት ያደርጋሉ። በ1 ወር ውስጥ ቋንቋ ልትለምድ አትችልም የምችልች ሲያዋት ስላልቻለች አረቡ የወር ደሞዟን ከፍሎ በስነ ስርዓት ልጅቱን መልሷል ወደ ቢሮ።
ቢሮ ማድረግ ያለበት የዝብ ቢሮ ማድረግ ያለበት በ24 ሰዓት ልጅቱን ወደ ኢትዮጵያ መላክ ነው። ሌላም የስራ እድል የለም። ለምን ሲዲዋ ተሳስቷል። ቋንቋ ትችላለች ተብሏል። ቋንቋ ካልተቻለ ቀይና ተብላ ጥቁር ከሆነች አጭር ተብለው ረጅም ካመጡ የስም ስተት፣ የሃይማኖት ስተት፣ የእድሜ ስተት ካለ ቀጥታ መመለስ ነው ህጉ የሚለው። ልጅቱ መመለስ ሲገባት ስትመለስ ደግሞ ወጡን የሚችለው የኢትዮጵያ ኤጀንሲ ስለሆነ ያን ወጭ ላለመቻል ከማን ጋር ችግር ፈጥሯል ማለት ነው? ከመንዱቡ ጋር ከሱፐርቫይዘሩ እዚህ መክተብ ጋር ያለው እዚህ ቢሮ ጋር ያለው ማለት ነው። እዚህ ያለው ቢሮ የጠለበው ቋንቋ የምትችል ያየላከው ቋንቋ ማትችል ሁለቱ ሲጋጩ ልጅቱን እንደዚህ አድርጎ ነው ቀጥቅጦ የገደላት። አሳልፈው ለጥላት የሰጧት የኢትዮጵያ ኤጀንሲዎች ናቸው። እኔ ለዚህ ነው ኤጀንሲዎቻችን ይመርመሩልን፣ ይጠየቁልን። ይሄኛው ልጅ የገባው የቱርክ ባንዲራ ያደረከው ልጅ ምናልባት ቤተሰቦቿ የት ነው ያሉት? ነገ በዚችኛዋ ልጅ ጉዳይ ግዴታ ስለምንሄድ እዛ ቢሮ የምንገባ ከሆነ እህቷ መታ ነበር እኮ እህትየው አጎቶቿ መታ ነበር። እዚህ ጋር ላለው አይደለም እዛ በሰራተኛ ማህበራዊ ጉዳይ ላይ ስንገባ ኦልሞስት የዚህኛውም ኤጀንሲው ስሙ ካለ ነግረን እንወጣለን። ምክንያቱም አንዳንድ ጊዜ እኛ እዚህ ጋር ስላወራን ቢሮ ያሉ ሰዎች በሙሉ የሚያውቁት ነው የሚመስለን። ሰው ገብቶ ካልነገራቸው ስላለው ችግር ቤተሰብ ሄዶ ካልተናገረ እዛ ጋር ያሉት ሰዎች በፍጹም ሊያውቁት አይችሉም። ስለዚህ ነገ የምንገባ ከሆነ በልጅቷ ጉዳይ ይህንንም ጉዳይ ወስደን ፎቶውንም ሙቤ ላክልኝ፣ ስልኬን እጽፍልሃለሁ። ፎቶውንም የኤጀንሲውንም ስም የልጅቷን ቅድሚያ የዛችኛውን በህይወት ቅድሚያ ማዳን አስተላልፌልሃለሁ። ለሰው እንዲህ ልከውልሃል መሰለኝ ቅድም ልክ ያለው ሙኒት የዚህኛው አልመጣልኝም። ኦኬ ሙኒት ካላት ሙኒት ትልክልኛለች። ለምን ነገ ከገባን እኔ ከዚህ በላይ ባልቆይ ደስ ይለኛል። ራሴ የፈነዳ ነው እና አንዱ ላይ የተደረበ ወላሂ እኔ እላለሁ ወላሂ ላዕድን ትክክለኛ ኢንፎርሜሽን በኤቪደንስ ካለ ይነፏቸዋል። እኔ ነገ አንተ ገባለሁ ስላልክ ነው ማህበርም እዛ ሳዑዲ ላይም ያለው ወላሂ ይነፏቸዋል። ወላሂ እልሃለሁ ቀልድ አይደለም። ፍቄ እንግዲህ ስማ፣ ቆይ አንድ ነገር ላሰማችሁ፣ እዚህ ላላችሁ ቅድም ላልሰማችሁ። እንግዲህ ይሄ አጀንሲው ነው በጣም እህቶቻችን ደውሎ ሲጨቀጭቁት እንግዲህ የተናገረው ይሄ ነው። እንግዲህ በቂ መረጃ አለን ማለት ነው። እኔ ቅድም ደውዬ ሳናግረው አይ ገና ነው ሙባረክ ያ እኔ ሁሌም ምለው እኔ ኤጀንሲ ያሉ አንዳንድ ናቸው ይላል፣ ሁሉም አይደለም። ግን ሰው እንዳልሆኑ ያ ሉብናን ላይ ያለው ነው እንዴት ይጫወቱባችሁ ነበር እህቶቻችን ላይ ጦርነት ባለበት ሀገር ላይ $2000 እና $700 እና ምናምን ያሉ ጭራሽ በሱ ተነስቶ እኛ ላይ ራሱ መስፋራትና አንተ ላይ ራሱና መዛት ይዝቱ ነበር አይደል? እነዚህ ማፊያዎች ማፊያ ሌቭል ራሱ መሆኑ መልቻሉም። ሰው ለመሆን ራሱ ትንሽ ይቀራቸዋል። ከእንስሳም አይደሉም፣ ሰው ለመሆኑም ትንሽ ገና ሌቭል ይቀራቸዋል። እና ሙባረክ يا اخي الله يرضى عليكم تعبتوا قلبنا يا اخي። እንግዲህ እስኪ ቆይ አንዴ ለማሰማው አንዴ በዚህ በኢትዮጵያ እንትን የሚሆን ነገር ካለ ነው ያለው ልፈልግ ነው። አሁን ለእኔ መግባት የፈለግኩት ለዚህ ነው። የት ነው አድራሻቸው? የት ነው አድራሻቸው? ወስፍልኛለህ የቤተሰቦቿ ወደ የእነሱ እርሻ ወደ ወለጋ ወደ ሻምቡ ወለጋ ነው ያሉት እነሱ ወደ ወለጋ ነው ሻምቡ። የሄደችበት ኤጀንሲ ስም አለ፣ ሁሉ ነገር አለ፣ ሁሉ ፎቶ፣ ስም፣ አድሬስ፣ ስልክ ቁጥር፣ ሁሉ ነገር ማን ፍቄ የሚገርም ነገር እቺ ልጅ እንግዲህ ሞታ አጠገቧ አንድ ኬንያዊ የሆነች ዜጋ ናት። እቺ ኢትዮጵያዊ ናት። ሞታ እዚህ መክተብ ውስጥ ተጥላለች። ስለዚህ ትልልቅ ሚዲያ ላላቸው አድርሱላቸው ብላ ለአንዲት እህታችን ከእሷ ጋር የሆነ ቦታ መሳሪያ ቤት ውስጥ ለእሷ ሼር አደረገችላት ማለት ነው። እንግዲህ አዛው ነው ያነሳቻት። አሁን ያያችሁት ፎታው አሁን አጠገቧ ነው የተነሳው። እንግዲህ አንስታት ነው የላከችልን። እንግዲህ እንደዛ ደብድቦ ቀጥቅጦ መክተብ ውስጥ ጥሏታል። የሚገርመው ነገር እኔ የምለው ሬሳው አሁንም መክተብ ውስጥ ነው እንደ ያለው። አሁንማ ያው
እንግዲህ አሁን እነሱ እንዳሉት ከሆነ ሬሳው ያው ጉዳዩ ሰውየው ያው ደውዬ አናግሬዋለሁ። ለእኔ የሰጡኝ መልስ እሺ ዶክመንቱን ላክልኝ። እኔ አሁን ቅድም አንድ ላይ ነው ከለውጭ ጉዳይ ያሳወቅኩትኝ ማስረጃ ምንድልክ አንድ ላይ ላክልኝ። ግን አሁን እኔ አምናቸዋለሁ አላምናቸውም ነው እኮ ችግሩ እኮ እነሱ ስናናግራቸው ጉዳዩ ኦልሬዲ ማን ነው የገደላት ብለን ስንጠይቅ የሰጡን መልስ ይሄ ነው። ያው ስሙ አረብ ነው የገደላት፣ ግብፃውያን ናቸው፣ አረቦች ናቸው የገደላት። በቃ ላክልኝ ቮይሱንም ዶክመንቱን እኛ እየተከታተልን ነው። ኢንሻአላህ አላህ ይርዳን፣ ደግሞ አላህ ይጨምርበት። እኛ እየተከታተልን ነው። ሰውየውም እዛ ታስረን ነው አልታስሯል። መንግስት ይዞታል ኬዙን። ያው ለእናንተ ለመመለስ ብዙ አልችልም። አሁን ኬዙን አግኝተናታል። አብሽሩ፣ ችግር የለውም፣ አግኝተናታል። እዛ ቢሮ ያለ ሰው ነው የደበደባት የገደላት አሉ። ችግር የለውም፣ አብሽሩ፣ በቃ እኛ እንከታተለዋለን እነሱ ጋር። እንግዲህ አሁን እኛ ኤጀንሲውን በምን አይነት ደረጃ ነው የምናምነው ማለት ነው? ኖ ኤጀንሲ አሁን እኮ ሙቤ ስለ ኤጀንሲዎቹ ኦልሬዲ ገደላትም አረቡም ገደላት ያለው መረጃ ካለ ቺስ አሁን እየተወራ ያለው ነገር እኮ ኤጀንሲው የሱ ጥፋት ነው። ለዚች ልጅ ሞት እኮ አረቡ እጁን አነሳ እንጂ ግብፃዩ ገዳዩ ኤጀንሲው ነው። ቋንቋ ማትችልሽ ቋንቋ ትችላለች የተባለ ይሄ በነገራችን ላይ ሳውዲ ላይ የዛሬ 2 ወር 3 ወር አዚዛን ሁሉ ጠይቄያለሁ። ቅርብ ዘመድ የኛ ቤተሰብ የሆነች ልጅ እንዴት እንደወጣች ይወስዷቸዋል። አንድ ቤት ተብሎ በ1000 ምናምን ተቀጥረው ይገባሉ። ከዛ በኋላ ቀኑን ሙሉ በሰው ቤት እያዞሩ ነው የሚያሰሯቸው። ኤጀንሲው ሲነገራቸው 3 ወር እንዲሞላቸው ነው የሚፈልጉት። በቃ በቻይ ነው የሚባሉት። ያቺ 3 ወር ካለፈች በኋላ የእነሱ ኃላፊነት አይደለም። ያቺ ደግሞ ሴትዮ ወይዛ ያሉ ሰዎች በፍጹም አሳልፈው መስጠት አይፈልጉም። ለምን? ጥቅማቸው ናቸው። እየነገዱባቸው ጭምር ነው። እነሱ 1000 ከፍለው በእነሱ 3000 ያገኛሉ። በጣም ድሃ የሆኑት ሁሉ ናቸው የሚወስዱት። ይህን ችግር አንስተን ስንናገር ወደዚህ ወደ የመን ጠረፍ ላይ ህግም ያለው ሁሉ አይመስልም። ኤምባሲያችንም አቅም የለውም ወደዛ ነው የተባልኩት። እኛ ሴትዮዋ ጋር በብዙ መንገድ ተሂዶ ነው፣ በጣም በብዙ ውጭ ሀገር ባለ ኤምባሲያቸው ጭምር ነው የተሄደው። ሌላ ሀገር ላይ ኢትዮጵያ ላይ ያለ መፍትሄ ጠፍቶ ስልካቸውን አያነሱም ኤጀንሲዎቹ፣ ምንነታቸው አይታወቅም። እዚህ ቤት ለቤት እንገባለን። በቃ እንግዲህ እህታችን እዛ ከሞተች የእናንተን ቤተሰብ እዚህ አይተርፍም ተብሎ ለባልየው ሲደወል ነው ልጅቷ እንድትመለስ የተደረገው። ምክንያቱም እዚህ ያለ ዘመድ ባልየውን እኛም እሱን እንገለዋለን፣ በቃ እሷ እዛ ከሞተች እዚህ አንተውም ነው የተባለው። አንዳንድ ጊዜ የሚያሳዝነው እነሱ ስንት ነፍስ ይዘው ነው በዚህ ደረጃ ሰው እንዲህ የተሰቃየች እንዲህ ተደብድባ። ይሄ እኔ እንጃ እንትኑም ቢሆን ሰራተኛ ማህበራዊ ጉዳይም ቢሆን ይሄንን አይቶ ዝም ሊላቸው አይችልም። ቅድም ወንድማችን እንዳለው ውዛት ሳውዲም ላይ ባለው የሚቀጡትም የሚዘጋባቸውን ካለ ግጥም ብሎ ይዘጋ። መሄድ ያለብን እንሄዳለን። ስለዚህ ሁለቱን ጉዳይ ነገ የምንገባ ከሆነ መረጃው ሙኒትዬ ካለሽ አንቺ ጋር ፎቶ ቪዲዮ ካለሽ ስልኬ ስላለሽ ወይ ለተስፍሽ ላኪው ወይ ለእኔ ላኪልኝ፣ እልክልሃለሁ። የሁለቱንም መረጃ ሙቤ የሚላከልኛለ አዚም የሚላከችልኛለ። አዚ ልካልኛለች፣ ይበቃኛል። ከበቂ በላይ ነው። እሱ ጭንቅላቴ ሊፈነዳ። እሺ የሙቤ ድምፆችን ምናምን ስላሉ በኦሮምኛ ነው፣ ግን እሱን አስተርጉሞ በጣም ብዙ የላከችልኝ በኦሮምኛ ነው። እዛ ቢሮ ውስጥ ኦሮምኛ የሚችሉ ሰዎች አሉ። በዚህ ሰዓት ላይ ችግር የለም። በቋንቋ በየቢሮ ላይ ያሉ እኛ ምንድነው አስተላልፈን ፋይሉን ነው የምንሰጠው። እዛ ገብቼ ፋይሉን ነው የምሰጣቸው። ምናልባት ወንድማችንም ወረደ እሱ ነገ የሚችል ከሆነ እንደው እዛ የሚሄድበት ቦታ አሸጋሽጎ ሰዓት የሚሄድ ከሆነ እኔ በጠዋት በሌሊት ተነስቼ ወንድም ካሊድ ቢሮ ጠብቀዋለሁ። ተያይዘን እንሄዳለን። እንደው ገብቶ ከኛ ጋር ገብቶ መሄድ ከቻለ። በነገራችን ላይ ልጅቷ አሁን እንግዲህ ያው ኤምባሲው እንደደረሰላት ያወቅነው ከእህትየው ነው። እህትየው እኔ ላይፍ ላይ ጠየኳት፣ ደውሎልሽ ነበር ኤጀንሲው እና እንደዚህ ወደዛ እየሄድሽ ነው፣ ወደ ልጅቷ እየሄድሽ ስለሆነ ምንም አይነት ፊርማ እንዳትፈርሚ አደራ እንደዚህ ስላት፣ አረ ሙቤ ለእኔ ማንም የደወልልኝ ሰው የለም፣ ለእኛ ራሱ ኤምባሲው ነው ትናንትና እንደዚህ አይነት ተከስቶ እንደሞተች እንደተገደለች የነገረን እና ያው ለእናት አባቴም አልነገርናቸውም። ነገ ጠዋት ነው የምንነግራቸው። እነሱ ደግሞ ውክልና መስጠት አለባቸው። እዛ ሳውዲ ላይ ሙሉ እንዲከተል ኤምባሲውም ውክልና መስጠት ስላለባቸው ነገ ጠዋት ነው እንግዲህ ይሄን ኢትዮጵያ ሄዶ አዲስ አበባ ሄዶ ነገ መምጣታቸው አይቀርም እናትና አባታቸው። በዚህ አጋጣሚ ፍቄ ብታገኛቸው ደስ ይለኛል።
እንደው ብታግዟቸው አንተና ኻሊድ ያው ቁጥራቸውን እንደምን ብለን ሚዩት ነህ ፍቃ ተሰማ ሚዩት ነህ ሚዩት ነህ ጭንቅላት የዞሮ ነገ ይገባሉ እኔ እንጃ ነገ ጠዋት ነው ለእናትና አባታቸው ፈጅር ላይ ነው የሚናገራቸው እኮ ከነሱ ከተነገረ ምናልባት አሁን ምንድነው በዚህ ጉዳይ ላይ ከባድም ስለሚሆን ቤተሰቦቿ ከዛ ከሆነ የሚመጡት እዚህ ያለውን ነገር እኛ ለሚመለከተው አካል ሰጠን ከተስፍሽም ጋር እናወራና መሆን ያለበትን ከካሊድዬም ጋር ያለውን ነገር እንነጋገርበታለን። ኦልሬዲ ሙኒትም ልካለት ለቢሆን ለተስፍሽም ጠዋት ግን ያለው ስንገባ ጉዳዩን እንናገራለን። ቤተሰቦቿ ሲመጡ ያለው ነገር መረጃ ካላቸው እዛ ቢሮ መግባት የሚችሉበት ነገር ካለ በእኔ በኩል በየትኛውም ሁኔታ ችግር የለም። ማረፊያም ከሌላቸው ሲመጡ የሚያርፉበት ችግር ካለ የእውነት ቤት የለቀላቸዋለሁ እኔ ጋር ማረፍ ይችላሉ። ሚዩት ሙኒት አንዴ አብዲ አንድ ሙኒት መንገድ ላይ አይነት መሰለኝ ሙኒት ወይ ያለው አብዲ እሺ በቃ አውራ። አይ ሙኒት ልታወራ ስለፈለገች ብዬ ነው። አውራ አብዲ ቀጥል። አይ የውክልና ጉዳይ የተባለው ምናልባት አዚዛ ማላቀው ነገር አለ። እህቷ የአባቷ ልጅ ከሆነች እኮ ልጅቱ ፈርማ መላክ ትችላለች። ኤምባሲው እዚህ ወረቀት መጨረስ ይችላል እኮ። ይህንን ነገር መጀመሪያ ቢያጣሩ ጥሩ ነው። ከዛ በፊት የማውቀው እህት ወይም ወንድም ካለ እዚህ ሀገር ፈርሞ መላክ ይቻላል። ከዛ በፊት እኛ እንደሰማነው ከሆነ እሷ እንደማችን ነው ለእኛ የነገሩን። አብዲ አችልም ይህንን ነገር ቢያጣሩ ጥሩ ነው። ብዙ መንከራተት ነው ያለው ሀገር ላይ ገብተዋል። ከቀበሌ ጀምረህ ነው ለውክልና ከቀበሌ ጀምረህ ነው የምትሄደው። በዚህ ጉዳይ ጉዳይ ማለት ሙቤ ኤምባሲውን አጣሩ። ሶሪ ሙቤ ፍቄ በየትኛውም አገር ፈርስት ፋሚሊ እህት፣ ወንድም፣ እናት፣ አባት፣ ባል፣ ልጆች ፈርመው መላክ ይችላሉ። ግን አሁን ችግሩ የእናት የአባት ስምስ አንድ ነው ወይ መረጃስ አለ ወይ ነው። ገባ? የፈለገ ስም ቢመሳሰል ምን ቢል መረጃ መባሉ ስለማይቀር ዞሮ ዞሮ ፕሮሰሱ ከየት ነው የሚጀምረው? ከኢትዮጵያ ነው። ይሄን ደግሞ ተስፍሽ በዲቴይል ስለሚያውቀው የሚያጨናንቅ ነገር የለም። ነገ እናንተ እንትን ስትሉ እኔ ማገዝ ያለብኝን አግዝና እዛ ነው መጀመሪያ ኢትዮጵያ ነው የሚሰራው ሁሉ ነገር ለመወ